ጦርነቱን እኮ አንቺ ቀድመሽ አውጀሽዋል። እውነቱን ተናግረሽ ብትሞቺ ነው የሚሻልሽ። አሁንስ አበዛኸው። እሺ ወጥ ረገጥክ። አፍሽን ዝጊ አንቺ። እኔ ደግሞ እኮ ጨንቆኝ ነበር። አንተ እኔን መግደላችን በገዛ ቤቴ ምን ያህል ሴተኛ ብትሆኚ ነው? ሁሉም ነገር አስተማማኝ እንዲሆንልኝ ዋስትና ፈልጋለሁ። ገንዘብ እንዳትለኝ። እኔ ላንተ በየጊዜው በመጀረጠው ምንም አይነት ገንዘብ የለኝም። ደግሞ ላንተ እኮ ርዝራዥ ገንዘብ ይበቃል በዚህ ሰዓት። ምን ለቀኑ ሎ ከዚህ ተሻለ ከምግብ ከመጠጥ ያለፈ ፍላጎት አለ? አዎ አለኝ። ምን? አንቺን መግደል። ምን አልክ? አዎ አንቺን መግደል። የሉሊት እናት ናቸው። ዛሬም ግን ደግሞ እንስከዱኝ አልፈልግም። ለማንኛውም አሰብ ሄሎ፣ ይቅርታ ይልኝ ሲጨንቀኝ ሲጠበኝ ጊዜ አይኔን በጨዋ ጥቤ ደወልኩልህ። ምን ልታዘዝ? እባክህን የኔ ልጅ ይቅር በለኝ፣ አስቀይሜሃለሁ። ለእርሶ ግድ የለም። ልጆት ግን ያልሆነ ታሪክ ልትነግሮት አይገባም ነበር። እሷ ምንም አልነገረችኝ። ማለት እንዴት? ምን እንደተፈጠረ እንኳን ያወቀችው አንተ ከሸኛሃት በኋላ ነው። ምን? እውነቴን ነው። ልጄን እንሳኝ ነው የምልህ። አበባዬ ምንም አታውቅም። ስለዚህ ከሆነ ሰው ይሄን የተፈጠረው ውሸት ሰምተዋል ማለት ነው። ልጄ አልነገረችኝም። የኔ ልጅ የምጠይቁት አንዴ ነው። የሚነግሩኝ ከሆነ ነገሩ፣ አለበለዚያ ሁሉም ነገር እዚህ ጋር ፍጻሜው ያበቃል። ለእርሶም ሆነ ለልጆ ምንም አይነት የሚራራ ልብ የለኝም። ሰምተውኛል? አዎ ሰምቻለሁ። ዳዊት የእርሶ ልጅ ትዳሩ ላይ እንደደረበ የነገሩት ማን ነው? ባለቤት ሮዛ ናት። ሮዛ የኔ? ይቅርታ የኔ ልጅ፣ እውነቱ ይሄ ነው። መሸሻ የለሽ። ማንንም ሰው ከኔ አይሰውርሽ። ማንንም ሰው እንዴት አንተ? ይኸውልሽ እንደምንም ብዬ ቆሜያለሁ። አሁን እስኪ ሚስጥራችን ከማጋለጥና አንቺን ከማንጠልጠል ማን ነው የሚያስቆመኝ? ንገሪኝ፣ ማን ነው? አንድ ነገር ልንገርሽ፣ እኔና አንቺ ገና የምናወራረደው ብዙ ሂሳብ አለን። እሺ? ልትገለኝ ነው? ባንቺ ደም እጄ እንዳይቆሽሽ ልቤ ደጋግሞ ነገሩኝ ነበር። ነገር ግን ይቻለን በእንዳንቺ አይነት ቆሻሻ ከምትበረዝ እስከ መጨረሻው ብትወገድ ይሻላል። ተደርጎም ባንቴሮ አንተ እኔን መግደላችን እችላለሁ። ተደርጎም ባንቴሮ፣ ምክንያቱም ትናንትና የምትወደኝ አሁን ሮዛ ነኝ። ከዚህ ሁሉ ጊዜ በኋላ ለእንዳንቺ አይነት ሴት ስሜት የሚኖረኝ ይመስልሻል? እና አንተ እኔን አንዲት እንኳን እንድራራልሽ የሚያደርገኝ ምንም ምክንያት አላገኘሁም። እርጉዝ እኮ ነኝ ባንቴሮ፣ ብቻዬን አይደለሁ። ሌላ ንጹህ ነፍስ በወዴ ተሸክሜያለሁ። የምታጭውና የሚደርስብሽን ነገር ብታውቂ ሞት ምን ያህል ቀላል እንደሆነ ታውቂ ነበር። እባክህን ወደዚህ ዓለም የሚቀላቀለው ልጅ አንቺን እማዬ ብሎ የሚጠራሽ ሰው አይደለሽም። እሺ እኔስ መኖር አይገባኝ ይሆናል። ልጅ ለምን? ዝም በይ፣ ዝም በይ። አፍሽን ሞልተሽ ታወሪያለሽ እንዴ? ዝም በይ። ይኸውልህ ዴቭ፣ በጭራሽ አንተ እንደምታስበው አይደለም። ሁሉንም ነገር አስረዳለሁ ዴቭ። እያስመሰልክ ነበር? መቆም ትችላለህ ማለት ነው? ልክ ስትቆም ውለታህን የምከፍልልኝ ሚስቴን በማነቅ ነው? ንገረኛ ዴቭ። ስሜን አትጥራ አንተ ውሻ። ይኸውልህ ዴቭ፣ አንተ የማታውቀው ነገር አለ። በጣም ስሜታዊ እየሆንኩ ነው። የማልፈልገው ነገር እዚህ ቤት ከመፈጠሩ በፊት አሁን ውጣ። እንኳን ደረስክልኝ። ይሄ ሰው እኔንና ውዱ ልጅህን ነጥቆ ነበር። አፍሽን ዝጊ አንቺ። ውዴ ዝጊ ብዬሻለሁ። አንቺ ይልሽ እኔና አንቺ ምን እንነጋገረው ነገር አለ። አንተ ግን ከዚህ ቤት ውጣ። አልወጣም። ምን አልክ? አዎ ለዚች ከሃዲና ለሴራዎቿ ጥዬ አለ። ተረት ነው የሚያወራው።
አሁን ምንም አይነት ድምጽ መስማት አልፈልግም። ውልቅ ብለህ ከቤት ይወጣ። ውለታንማ ከፈልከኝ እኮ አየሁት። ውጣልኝ። ዴቭ እኔና ሮዛ ዋሽተናል። እኮ ስትወለዱ ጀምሮ በደማችሁ ውስጥ የተዋሃዳችሁት ነው። አሁን ቤቱን ለቀህ ውጣ። ይኸውልህ ዴቭ ውጣ አልኩህ እኮ። ሮዛ ያክስቴ ልጅ አይደለችም። ውጣልኝ በቃ ሂድ ውጣ። እኔ መራመድ እችላለሁ። እንዴት ነው እንደዚህ ሊሆን የቻለው? እድሜ ለእናንተ እጅግ ዘመናዊ ሕክምና ነው ያገኘሁት። ስለዚህ በመራመድ ብዙ ማትከለ እና ታዲያ ለምንድን ነው እንዳልተሻለ ያስመሰልከው? ለሮዛ ብዬ ነበር እንዳልተሻለኝ ያስመሰልኩት። ለምን? ደስ እንዲላት። አልገባኝም። ተነስቼ የምራመድበትና ለእሷ ፍርድ የምሰጥበትን ቀን በጉጉት እየጠበቁ ስለነበር እና ይሳካለ? ዴቭ ሊሰማኝ ፈቃደኛ አልነበር። እቺ ሰይጣን አሳስታኝ አነቂያት ነው ዴቭ የመጣብኝ። ምን? ልትገላት? አዎ ደስ ይለኝ ነበር። ያስቆመኝ ምክንያት ምን እንደሆነ ታውቂያለሽ? ከሷ ጋር ያለ ኃጢያቱ የሚሞተው ያ ጽንስ ብቻ ነው። እሺ ዴቭ እንደዚህ ሆነ አየ? የምጠይቅሽ ነው እንድትመልሽኝ እፈልጋለሁ። ባንቴሮ የተናገረው እውነቱን ነው? አዎ ያክስቴ ልጅ አይደለም ማለቴ ምንም የስጋ ዝምድና የለንም። እስከ ዛሬ እኔ ድራማ ሲሰሩብኝ ነበር ማለት ነው። ዘመድሽ ያልሆነ ጎረምሳ እቤቴ ያምጥተሽ በገዛ ቤቴ ዴቭ ስሜን አትጥሪ አንቺ ቀጣፊ። ምንም እኮ ያሸወክ ነገር የለም። ይሄ ውሸትና የለየለት ቅጥፈት ካልተባለ ቆይ ላንቺ ውሸት ምንድን ነው? በእናቴ እምልልሃለሁ ውሸቴን አይደለም። የዋህነቴን ልክ እንደ ሞኝና እንደ ጅል ቆጥረሽ ማገጥሽብኝ አይደል? በገዛ ቤቴ ዴቭ ትዳራችን እኮ በቅቶሽ ከሆነ ልክ እንደ ተማረ ሰው ተነጋግረን መለያየት እንችላለን። ግን እንዴት ብትንቂኝ ነው በገዛ ቤቴ ምን ያህል ሴሰኛ ብትሆን ደግመሽ እጅሽን ለማንሳት ብትሞክሪ አይነስብሽን ነው ማጠፋልሽ። በያ ተናገሪ። ይህ ምን አይነት ቅሌት ነው? በቃ ምን አሁንስ አበዛኸው። እሺ ወጥ ረገጥክ። መጀመሪያም የስጋ ዝምድና የለንም አልኩኝ እንጂ ወንድሜ አይደለም ብያለሁ። እሺ እስኪ ደግሞ ችኛውን ውሸትሽን አብራራት። ባንቴሮ ወንድምሽ ነው? አዎ ወንድሜ ነው። ልክ እናቱ ስትሞት ለምትወዳት ጓደኛዋ ለእናቴ ሰጠቻት። እሷም ደግሞ ልክ እንደኔ አድርጋ አሳደገችው። ኧረ እባክሽ ይሄ ደግሞ ሌላ የተዋጣለት ቆንጆ ውሸት። እንዴ ለምን ብዬ ዋሻለሁ? ምክንያቱም ውሸት ከደምሽ ጋር ስለተዋሃደ። ይኸውልህ ከፈለክ ቼክ ማድረግ ትችላለህ። የዛኔ ደግሞ አፍህን ሞልተህ መናገር ትችላለህ። እደርስበታለሁ። የደረስኩበት ቀን ግን ይቀራልሽ። ገባሽ? ሄሎማ ሮዛ የአውሬ ተነስቷል። አውሬው ደግሞ የምን አውሬ ነው? እማዬ ባንቴሮ ተነስቷል እኮ ባንቴሮ መንቀሳቀስ ቻለ ነው ያልሽ? እሱ እንደቆሰለ ነብር ነው። ቢሁ በጣቶቹ እየቦጫጨረኝ ነው። ቀስ በቀስ ደግሞ ይበላኛል። እማዬ አብቅቶልኛል። እስካሁን አልተናገረም አይደል? ለዴቭ እህትና ወንድም እንዳልሆነ እየነገረው ነበር። ውሻ አድርጎ ያባረረው። እንደዛ ባይሆንማ ይኸው አልቆልኝ ነበረ። ታዲያ ዳዊት ተብዬውስ ምን አለ? ያንቺ አደራ ልጅ እንደሆነ ነግሬዋለሁ፣ ግን ደግሞ እውነቱን እንደሚደርስበት ዝቶ ነግሮኛል። እሱ የማደጎ ልጅ እንደሆነ ማሳመን ቀላል። እማዬ ፈርቻለሁ። ባንቴሮ ከወሬ ከሸፈብኝ ብሎ እጁን አጣጥፎ የሚቀመጥ ልጅ አይደለም። ነገ ደግሞ ሚስቴ ነበረች ብሎ ይነግረዋል። ልሳኑን ዘጋዋለና። ባንቴሮ እንደ ድሮ ስሜት አይደለም። አሁን ከመቼውም ጊዜ በላይ የሚያደርገውን ነገር በደንብ ያውቃል። እማዬ የሚያውቀውን እናጠፋለን። እሺ ብቻ እማዬ። ወይኔ ባንቴሮ እዛ ውስጥ ምን እንደተፈጠረ ማወቅ አልቻልኩም። አንድ ነገር ተፈጥሯል። ምን? እንደገና ማምለጥ ማለት? ሮዛ የኔ ስሜታዊነት አንድ እድል ሰጥቷታል። እና ምን አሰብክ? መታገል።
ሄሎ ወንድሜ እባክህ አንድ ሁለት እንድትውልልኝ እፈልጋለሁ። ይኸውልህ አዳምጠኝ። እህቴ ጠፍታብኛለች። ስለዚህ እሷን ማግኘት የምችልበትን መንገድ ታመቻችልኛለህ? የማይሆን ነገር አይደለም እኮ የጠየቁ። እባክህ ይኸውልህ ስልኳን እልክልሃለሁ። ሎኬሽኗን ፈልገህ እንደምንም ያለችበትን አድራሻ ጠቁመኝ። ውለታህን በደንብ መልሳለሁ። አንተም እስከዛሬ ያስከፋኸኝን ያሳዘንከኝን ነገር መካሻ ይሆናል ማለት ነው። አመሰግናለሁ። አሁኑኑ ስልኳን ቴክስት አድርግልሃለሁ። እባክህ በጣም ተጨንቄያለሁ። እሺ ወንድሜ አመሰግናለሁ። ታውቂ ነበር? ምኑን? ባንቴሮ ሙሉ ለሙሉ ጤነኛ እንደሆነ። ለኔም እንግዳ ነገር ነው። ግን ያው ዶክተሮቹ ደህና እንደሆነ ነግረውኝ ነበረ። በእርግጥ ኤክሰርሳይዝ ሲሰራ ግን አላየሁት። እኛ ስንወጣ ጠብቆ ጤናው ሲመለስለት ሮዛ ሊገላት ነበር። ለምን? በቀለኛ ስለሆነ ነው። እንዴት? ሮዛ ነበረች አደጋውን ያደረሰችበት። አይመስለኝም። እኔ እኮ በአይኔ በብረቱ ነው ያየሁት። እና ያየህ እንደሆነስ ስተቱን ማየት ብቻ እኮ ውጤቱን እንጂ ምክንያቱን አይገልጽም። ሌላ ምክንያት ይኖረዋል ብለሽ ታስቢያለሽ? ምናልባት። እና ደግሞ ምንም አይነት የስጋ ዝምድና የላቸው። እነሱ ቤት ያደገ የእናቷ ያደራ ልጅ ነው። ሮዛ ናት ይሄንን ነገር የነገረች? አላመንኳት። ባንቴሮን አግኝተህ ልታወራው ይገባል ዴቭ። እውነቱን ንገረኝ ካልሽኝ ከዛ አደራ በሊታ ጋር መታየት እንኳን አልፈልግም። እውነቱን ለማግኘት እኮ ከዛም በላይ መውረድ ሊኖርብህ ይችላል። እውነቱን ለመናገር በሉሊት ምክንያት የሆነ ነገር እንዳታረጋት ነበረ ስጋቴ። ሳስበው ምንም ጥቅሙ አልታየኝ። በጠይቃት ተዋሸኛለች፣ እንደለመደችው ተረተረቷን ታወራለች። እኔ ደግሞ ውሸት መስማት ስልችት ብሎኛል። ሄዋኔ በቃ ውሸት ሰልችቶኛል። ግራ እንደተጋባህ አትቀርም። እሺ እውነትና ንጋት እያደር ይጠራል አይደል የሚባለው? ምናልባት እየነጋ ይሆናል። ግን አንተ ከቆዘምክ መልሶ ይጨልማል። ምን ለማለት ፈልገሽ ነው? መጀመር ብቻ ዋጋ የለውም ዴቭ፣ ፍጻሜውን ማማር አለበት። እዛ ለመድረስ ደግሞ ፍጥነትህን መጨመር መቻል አለብህ። ስለዚህ እዛ ለመድረስ መቆፈርህን እንዳታቆም። ምን ያህል ልጠብቃት እንደምችል አላውቅም። ምንድነው የሚሻለኝ? እስኪ ቆይ ልጁ የላከልኝ ሎኬሽን ቼክ አድርጌ ልደውልላት። ይቅርታ ባንቴሮ። እንዴ ለምን ነው ይቅርታ የምትይኝ? ትቼ ስለጠፋ እንድንወቃቀስ እኮ አይደለም የደወልኩልሽ። እሺ ግን ደህና ነህ? አልተቸገርክም አይደል? ኧረ አልተቸገርኩም። ግን እመኚኝ ያንቺ ልጆች የሚያህል ምንም ነገር የለም። ዋናው ደህና መሆን ነው። እኔ እዛ መቆየት የማልችልበት መጥፎ ነገር ስለተፈጠረ ከዛ ቤት ወጥቻለሁ። እኔም እኮ ከዛ ቤት ወጥቻለሁ። ማለት ታዲያ ሁኔት ነህ? እዚህ ነኝ። እስኪ ዙሪ። እንዴ የምን ታምር ነው? ቆይ እኔ አላምንም። ታምር አይደለም፣ ጠላቶችን እንድቀጣ የተሰጠኝ እድል ነው። ዛሬም ስለ ጠላቶች ነው የምታስበው? አሁን አንድ ጥያቄ ጠይቅሻለሁ፣ እናም አይኔን እያየሽ መልሽልኝ። ምንድነው? ለምን እንደዛ ማድረጉ አስፈልገሽ? አልገባኝም። ሉሊት መልሽልኝ እያልኩሽ ነው። እዛ ሶፋ ላይ ተጣብቄ እንድቀር ነበር የምትፈልጊው? ምንድነው የምታወራው ባንቴሮ? እዚህ ሕክምና እንዳገኘው ለድርጅቱ የጻፍሽለት አንቺ ነበርሽ። የኔ ተስፋ ተመናምኖ እንዲቀር ነበር ፍላጎትሽ? ውዴ ለባንቴሮ የማይገባውን ዋጋ ከፍለህለታል። እሱ ግን ልክ ሲቆም እኔ ላይ እጁን አነሳ። ፈጣሪ አንተን ባይጥልልኝ ኖሮ እኔንም በረከቴንም ገሎን ነበረ። ምን ነው የማወራው ነገር ግን የተዋጠልህ አልመሰለኝም። እንዴ ቆይ እኔና ልጅህን በማትረፍ
ተጸጽተሃል እንዴ? ቆይ ለምንድን ነው ሊገልሽ ፈለገው? በቀል ነው በቀል። አላመንከኝ? ከዚህ ሁሉ በኋላ እንዳምንሽ ትፈልጊያለሽ? ትጠራጠረኛለህ? እኔ እምልሽ ግን ህሊና የሚባል ነገር አልፈጠረብሽም? ቆይ ውሸቶችሽ አይቀፉሽም? ልትሰድበኝ ነው? ቆይ የሉሊትን እናት ምንድን ነበር ያልሻቸው? እስከ ቅርብ ጊዜ ድረስ ባንቴሮ ያክስትሽ ልጅ ነበር። ጎርተሽውም አልተጸጸትሽም። ምናልባትም እንዳይታከም ያን መርዝ የሆነ ኢሜል ላክሽው አንቺ ልትሆኚ ትችያለሽ። ዴቭ እኔ እንደዛ አላደረኩም። ምንም ነገር እንዳታስረጅኝ። አፍሽ ከተከፈተ የምታነበንቢው ነገር እንዳለ ተረት ነው። በዚህ ልክ ራስሽን ከምታስጨንቂ እውነቱን ተናግረሽ ብትሞቺ ነው የሚሻልሽ። ምን? በዚህ ሰዓት በትዕግስት አጠገብሽ እንድቆም ያደረገኝ ይሄ ብቻ ነው። ይኸውልሽ ከዚህ በኋላ ስለ አንቺ አንድ ነገር ብሰማ መስማትም ማየትም የማትፈልጊው ነገር ነው የሚደርስብሽ። የኔ ውድ ይኸውልሽ ዳዊት ለስላሳና የዋ ብቻ አይደለም። ይኸውልሽ ከዚህ በኋላ ነገርኩሽ፣ ምንም አይነት አማላጅ አይኖረኝም። ሰማሽኝ? በደንብ ያልኩትን በደንብ ሰምተሻል። ቃሌን ደግሞ እጠብቃለሁ። ስታስበው እኔ እንዴት አለመዳንን እፈልጋለሁ። ሉሊት ነግሬሽ ነበር። መራመድ ስጀምር የካዱኝን ሰዎች በሙሉ እንደምበቀል። ከነዛ ውስጥ ደግሞ አንቺ በመኖርሽ ምን ያህል እድል ቢስ እንደሆንሽ አየሽ። ይኸውልሽ እኔ ቃሌን አከብራለሁ፣ አደርገዋለሁ። እሺ። እና እኔ ልትበቀል ነው እዚህ ድረስ የመጣው? የኔ ምስኪን ሉሊት በጣም አመሰግናለሁ። እሺ። እነዛ ክፉ ጊዜያት አንቺ ባትኖሪልኝ አላልፋቸውም ነበር። ምንም ነገር ልረሳ እችላለሁ፣ ነገር ግን የደገፉኝን እጆች ልረሳቸው አልችልም። እኔ ደግሞ እኮ ጨንቆኝ ነበር። እንዴት ነው የማስመሰል ችሎታዬን ወደድሽው? ለክፉ አይሰጥም። ኧረ እባክሽ። ብቻ እንደዚህ ቆመ ስላየሁ በጣም ደስ ብሎኛል። በዴቭና በሔዋን ምክንያት ነው አሁን እዚህ ለመቆም የበቃሁት። ወንድሜ ደህና ነው? ይኸውልሽ ሉሊት፣ ዴቭ በጣም ተጨንቋል። አንቺ ትገኝበታለሽ የሚለው ቦታ ሁሉ እየፈለገሽ ነው። በነገራችን ላይ ስሜቱ በጣም ተጎድቷል። እሺ በቃ እኔ ግን መሄድ አለብኝ። ወዴት ነው የምትሄጂው? ቆይ ግን እስኪ ንገሪኝ፣ የት ነው ያለሽው? ሰው ቤት ተቀጥሬ እየሰራው። ምን? ቤተሰቦቼ ጋር እጄ ሰቀቀን ልሆንባቸው አልፈልግም። ላለመውደቅና ላለመሞት የተቻለኝን እያደረኩ ነው። እባክሽ ሉሊት፣ እኔ ወንድምነት የለም ከርሽ ወደዛ ቤት ተመልሰሽ ሂጂ። ማንም ላይ ፈተና መሆኔ ቢያበቃ ይሻላል። ማለት ይኸውልሽ እባክሽ ልለምንሽ፣ ጭንቅላትሽን በማይሆን ነገር አታጨናቂ። ይልቅ ነው እንዴ ሉሊት፣ ሉሊት! ምንም ያህል ብትሰቃይ ደህና ሆነሽ ስላየሁሽ ግን በጣም ደስ ብሎኛል። ውዷ ሮዛ፣ እንዴ ቆይ ለምንድን ነው ማታውኝ? አንተ ሰይጣን! ወዳጆቼን ሰይጣን እጅ ላይ ጥዬ እንዴት በሰላም እተኛለሁ? እኔ ነኝ ሰይጣን? አይውልሽ ጥበብ ብጠራኝና ሰይጣንን ሳለው ብባል አንቺን ነበር ምስልሽ። ባንቴሮ አንድ ናት ልንገር፣
እኔ ልብ ውስጥ ለዘላለም ትነግሳለህ። ሁሌም ነው የምወደው። ይኸውልህ አንተም ደግሞ የምትወደኝ ከሆነ አንድ ነገር ማድረግ እንችላለን። ምን ማድረግ እንችላለን? ይኸውልህ እስከሞልበት ጊዜ ጠብቀኝና ልክ ያ ሰዓት ሲደርስ ከቤት የሚገባኝን ተቀብዬ መውጣት ወይም ደግሞ እሱን እስከነጭራሹ ማስወጣት እችላለሁ። ሀሳብሽ መጥፎ አልነበረም፣ ግን ምን? አሁን እኔ የድሮ ባንቴሮ አይደለሁ። ባንቴሮ ይኸውልህ በዚህ እቅድ ላይ እኔ ብቻ አይደለሁም ተጠቃሚ። እዚህ ዓለም ላይ አባሮሽ የተጫወትክ እንዳትቀር እቅዴን ብትጠቀምበት ነው የሚሻለው። አንድ የምወደው የድሮ አባባል አለ። ሞኝን እባብ 2 ጊዜ ይነድፈዋል ይባላል። የመጀመሪያውን ሳያውቀው፣ ሁለተኛው ደግሞ እንዴት እንደነደፈው ቼክ ሲያደርግ ይነድፈዋል አሉ። እናማ ባንቺ መርዝ 2 ያልነደፈም እያልኩሽ ነው። ስለዚህ ከኔ ጋር ከመስራቱ ይልቅ ጦርነቱን መርጠሃል ማለት ነው? ጦርነቱን እኮ አንቺ ቀድመሽ አውጀሽዋል። ዘጋሽው? እኔ እዚህ ከፍትልሻለሁ። ልክ ያ ሰዓት ሲደርስ ከቤት የሚገባኝን ተቀብዬ መውጣት ወይም ደግሞ እሱን እስከነጭራሹ ማስወጣት እችላለሁ። መጥፎ ሪከርድ አይደለም፣ መቀመጥ አለበት። ምን ሆነሻል ዮሐኒ? የሆነ ነገር ማወቅ ፈልጌ አልተሳካልኝም። ምንድን ነው እሱ? የኔንና የሮዛን ቦታ ማወቅ ፈልጌ። የምን ቦታ? እዚህ ጋር ያለውን አንተ ጋር ያለውን ቦታ ማወቅ ፈልጌ። ምን ነው? ለምን እዚህ እንደሆንኩ ራሱ አይገባኝም። ለምን እንደዚህ ትያለሽ? ቆይ የተፈተንኩበት ወድቄ የተነሳውበት ስንት የሆንኩለት ሰው የሌላ ሰው ገላ አቅፎ የሚተኛበት ቤት ውስጥ ዳር ቆሞ እንደማየት ምን የሚያም ነገር አለ ዴቭ? ይገባኛል እኮ በአንተ ምክንያት ብቸኛ ሆንኩ። ማልወጣው ሱስ ውስጥ ገባው። ሉሊት እስክታበረታታኝና እስክታግዘኝ ድረስ እንኳን ምን እያሰብክ ነው? ስለ ሉሊት እያሰብኩ ነበር። ማንም አላስገደደኝም። በዛ አርኩስ ሽማግሌ ስራ ተናድጄ ነበር እጃት የመጣሁት። አሁን ደግሞ በእኔ ባልተገባ ቁጣ እዚህ የለችም። ይኸውልህ ዴቭ፣ ያንን ጊዜ መመለስ አንችልም። እሺ ሉሊትን ግን እመልሳታለሁ። ጉድጓድም ገብቼም ቢሆን የትም ገብቼ አመጣታለሁ። ሉሊት እኮ በጣም እጅግ በጣም ተሰጥኦ ያላት ልጅ ነች። እርግጠኛ አይደለሁም እንጂ አንድ ሜሴጅ ደርሶኛል። እሱን ደግሞ ሄጄ አረጋግጣለሁ። እሺ የት ልታገኛት ትችላለህ? ቆይ አንድ ቦታ ደርሼ እመጣለሁ።